አሪፍ ነው ባባ እውነት በል ተመቸህ ጎበዝ አንተ ጎበዝ ና ቆንጆ ሆንካ ወንዳታ ምላስን አስገባ አፍን ዝገባ ወይ ዝግት በሱ አይደለም ግጥም አፈን ግጥም ዝጋ ስለዘጋ ጨርቄ ደግና ባንቀበታ አሪፍ ነው ባባ እውነት በል ተመቸህ ጎበዝ አንተ ጎበዝ ና ጎበዝ ዙርለታ ወደዚህ ወደኔ ጎበዝ ጎበዝ አንበሳ ቆንጆ ሆንካ ወንዳታ ጩፍ ጩፍ እንደዚህ ጭን ዝግት አይኔን ጭፍን ጎበዝ 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 ዝግት 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 ጎበዝ 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 እኔን ጎበዝ ልጅ ይሄን እስቲ እኔን አፍን ዝግት ዝግት ብቻ ጎበዝ ልጅ አማረባ አዎ ጭብርር ብለህ ነበር ጎንበስ በል አባ ጎንበስ ጎበዝ ምን አልሰማሁም እኮ ቆይ እንዳታወራሽ አፍስ ፀጉር እንዳይገባሽ ኮልጅ አይበቃም ባባዬ እስቲ ጭፍን በላ አይነ ዝጋ ጭፍን ዝጋ አይነ ይሄ እንደዚህ ዝግት ዝጋ ይሄ ጭፈቴር ጭፈት ዝግት ጨፍን ቆይ ይጥራግልህ ቆይ ጎበዝ በስመ አብ አማረብክ ዝጋ ትንሽ ኋላ ትንሽ ጎንበስ ወደ ታች
ቪዲዮ በልቀጥም በርካታ ቪዲዮ ወንጀል አለ ጎንበስ ጎንበስ ጎበስ ጎንበስ በላባቴ ጎንበስ ጭንቀል እንደዚህ ጎንበስ እንደዚህ ጎንበስ 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 ጭንቅላትን ጎበዝ ተከታተልሽ ብቻ ጎንበስ ጎበዝ 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 በቃ ጨረስ ጎበዝ ልጅ አሁን ላገናኛቸው ቅድም እምቢ ይለኛል ብዬ እኮ ነው ውጪ ላይ ጎበዝ እሱን ካየቀብጥ ይላል። ይሄው እኔ አላልኩም ውሰደኝ። በቃ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያላችሁ ያሉን እግዚአብሔር ይመስገን። ዛሬ እንዲህ ያርክ ፀጉሬን እንዳይደብራችሁ አቮካዶ ተቀብቼ ነው ፌስታል ካሰርኩበት በጣም ነው የሚያልበኝ። ስለዚህ እንደዚህ ሲወርድ ደስ አይለኝምና ብዙም አይደብርም ብዬ አስባለሁ። እና ያው አንዳንድ ጊዜ መቼም ራስ መጠበቅ ያለ ነገር ነው አይደል? የሚያስቀኝ ራሴ የሆነ ስራ ነውና እና ቤተሰብ አያችሁት ባባዬ ለመጀመሪያ ጊዜ እንደዛ አይዤው ምናምን እንትን አልኩኝና እኛ ጋር ዝናብ እየዘነበ ነው። ለዛ ነው ድክም ብሎኛል። ልብስ ሳጥን ከዛ ደግሞ ራሴን ልጠብቅ እስቲ ምናምን ብዬ ያፋ ምናምን እያልኩኝ ግዳ ሰው ባለ ነው አይደለም ፍሬም ብላለች እኮ ሰው ባለ ነው የሚሸና አለች። ስለዚህ ያው ይሄ ነገር ሆኗል። ባባዬ አባቱ ስቀርጽ እውነት ለመናገር አባቱ ሲያይ በጣም ነው የሚቀብጠውና እኔ ደግሞ አባቱ ሲመጣ እዛው አልኩት ማለት ነው። ሰው አልነበረምና እዛው አልኩት። እዛው እንደቆመ ልጁ ሲጨርስ አይታችሁ ሲጨርስ ራሱ ወዳው እሱ ሲያየው እንትን አይደለም ነው ያለው እና ፀጉሩ እስከዛሬ በቃ ነጋ እንዲ ላይ ነበር ፀጉሩ ቤት ሳስቆርጠው ምናምን እሺ ያለኝ ራሴን ይመላጣም አድርጎ ታያኛላችሁ ቤት ውስጥ ማለት ነውና አሁን ላይ ግን እግዚአብሔር ይመስገን እየተጫወተ ነፍስ አወቀ እየተቆረጠ ነው በራሱ ቁጭ ብሎና የሆነ ቀን ሙከራ አድርገንበት ከአባቱ ጋር ሆነን እምቢ አለ። እያለቀሰና እንዴት ይሰራ ይቆረጥ ማለት ነውና ብቻዬን ሰው ግን ተረጋግቶ ምን ብሎ በቃ በስነ ስርዓት እንትን አለና ቅርጽ ግን በነገራችን ላይ እስቲ ልጆች ያላችሁ ቅርጽ እንዳታወጪለት ምናምን ብለውኝ ቅርጽ አላወጣውም። ዝም ብዬ በቃ እንደዚህ ጭብድር ብሎ ስለነበረ እንትን አልኩት አስቆረጥኩት ማለት ነው። እና ያው ቅርጽ አላወጣውለትም ዝም ብዬ ብቻ ካላው ላይ እንዲያነሳለት አደረኩኝ። እግዚአብሔር ይመስገን እኔም ወግ ደርሶኝ ልጄ ፀጉር ቤት ይዤ መቀመጥ ጀመርኩኝ። ከራሴንም እንደዛ አልብሶኝ ልጁም ለብሰውና እግዚአብሔር ይመስገን የማይደርስ ነገር የለም። የሆነ ትግስተኛ መሆን አለብን ሰዎች ስንባል ያው ትግስት የለንም ከኔ ጨምሮና ያው በፊት ላይ በጣም ነበር የምናደደው። ለምንድነው ማናስቆርጥ ለምንድነው በእጅ ምላጨው ምናምን እያልኩኝና በጣም ነበር የምሰቃየው ስላጨው ምናምን ወደዚህ ይላል እንጂ ይላል በቃ ወደማይሆንበት ነገር የለምና እግዚአብሔር ይመስገን አሁን ላይ ተስተካክሎ አድጎ እያስተካከልኩለት ነውና ለመጀመሪያ ጊዜ እሺ ብሎ እና በጣም ደስ ብሎኛል። ያው አባትየው ደግሞ አላወቀም እየቀረስኩ እንደሆነ እንዳያችሁት ነው ነገር ማለት ነው። እና ውድ ቤተሰብ የሆነ ነገር ልላችሁ ነበር እንትን አለ ስልብ አለ ከጭንቅላቴ ላይ ተውት በቃ። እና ለማንኛውም ላይክ ሼር አድርጉ ለባባዬ ስትሉ ምን አይነት ጨዋ እንደሆነ ለጨዋነቱ ስትሉ አድርጉለት እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ አገራችንን ሰላም ያደርግልን፣ ሰላም ያምጣልን እና ደህና ሁኑልኝ።